መላከ ፀሐይ ቆሞስ አባ ገብረ ሥላሴ የደብራችን ዋና አስተዳዳሪ፣ ክቡር መምህራችን መጋቤ ሐዲስ ዮሐንስ አደራው የደብራችን ዋና ጸሐፊ፣ ክቡር መምህራችን መላከ ምሕረት መምህር ደጀኔ ካሳሁን የደብራችን የስብከተ ወንጌል ዋና ኃላፊ፣ በኩረ ምእመናን ደምሌ ስጦታው የደብራችን የሰበካ ጉባኤ ምክትል ሊቀመንበር፣ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ የመጥምቀ መለኮት ቅዱስ ዮሐንስ የሰማዕቱ ቅዱስ ጊዮርጊስ ወዳጆች፣ በዚህ ማለዳ እንድናመልከውና እንድናመሰግነው ፈቅዶና ወዶ በፍቅሩ በጠራን በረድኤቱም ባቀረበን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። አምላካችን እግዚአብሔር በምሕረቱና በቸርነቱ እስከዚህ ሰዓት ድረስ መጠበቅን ጠብቆ በመንፈሳዊውና በሥጋዊ ሕይወታችን ከእናት ከአባት በላይ ተንከባክቦ እግዚአብሔር ይመስገን ብለን ስሙን እንድንጠራ ሕያውና ዘላለማዊ ቃሉንም እንድንሰማ ኃጢአታችንን ያልቆጠረብን በደላችንንም ያልሰፈረብን የአባቶቻችን የቅዱሳን አምላክ የእኛም አምላክ ቅዱስ ልዑል እግዚአብሔር እሱ ነውና በድጋሜ ይመስገን። ሰላም ለኩልክሙ፣ ሰላም ለሁላችሁ ይሁንላችሁ ይደረግላችሁ። የዮሐንስ ወንጌል ምዕራፍ 20 ቁጥር 19። እንደ እግዚአብሔር አምላካችን መልካምና ቅዱስ ፈቃድ እግዚአብሔር እየረዳን እያገዘን ከ15 ወይንም ከ10 ባልበለጠ ደቂቃ የምንመማርበት የትምህርታችን መነሻ የሚሆነን የነገርኳችሁ ቃል ነው። በዚህ ቃል መነሻነት የዕለቱን ትምህርት እንመማራለን። አምላካችን እግዚአብሔር ለቀደሙት ለአባቶቻችን ለእናቶቻችን ማስተዋሉን ጥበቡን የሰጠ ምስጢሩን የገለጸ እሱ ነውና ለእኛም ለልጆቹ ማስተዋሉን ጥበቡን ይስጠን፣ ምስጢሩንም ይግለጽልን። ቀደም ብለው መላከ ምሕረት እንደተናገሩት የዛሬው ቀን ዳግም ትንሣኤ ይባላል። ዳግም ትንሣኤ ማለትም ሁለተኛ ትንሣኤ ማለት ነው። ስንተኛ ትንሣኤ አልኳችሁ? ሁለተኛ ትንሣኤ ማለት ነው። አምላካችን እግዚአብሔር ሁላችሁም እንደምታውቁት የሞተው የተሰቀለው መከራ የተቀበለው ከመቃብር የተነሳው አንድ ጊዜ ነው። ስንት ጊዜ ተነሳ እግዚአብሔር? አንድ ጊዜ እግዚአብሔር ተነሳ። ሞትን በስልጣኑ በኃይሉ በኃያሉ እግዚአብሔር ድል አድርጎ አሸንፎ መቃብር ክፈቱልኝ፣ መግነዝ ፍቱልኝ፣ ድንጋይ አንሱልኝ ሳይል አምላካችን እግዚአብሔር ሞትን አሸንፎ ለአንዴና ለመጨረሻ ጊዜ አንድ ጊዜ ተነሳ። አንድ ጊዜ የተነሳውን አምላካችንን እግዚአብሔርን ስናስብ እኛ ዳግም እንደምንነሳ ሞተን እንደማንቀር ከመቃብር በኋላ ትንሣኤ ከሞት በኋላ ሕይወት እንዳለን አምላካችን እግዚአብሔር በትንሣኤው ለእኛ ለልጆቹ ትንሣኤያችንን ነግሮናል። በትንሣኤው ትንሣኤያችንን አረጋግጦልናል። ለዚህ ነው ሊቁ ቄርሎስ ተንሳ እግዚእነ ከመ ይምሃረነ ተንሥኦ ሥጋቲነ፣ ጌታችን ኢየሱስ ክርስቶስ ሙስና መቃብርን አጥፍቶ በመቃብር ውስጥ ፈርሶ በስብሶ መቅረትን ድል አድርጎ አሸንፎ የተነሳው እኛ ፈርሰን በስብሰን እንደማንቀር ሲያስተምረን ነው። እሱ እንደተነሳ የትንሣኤያችንን በኩር ክርስቶስን አብነት አርአያ አድርገን እኛም ከተቀበርን በኋላ እንነሳለን። ከመቃብር በኋላ ትንሣኤ፣ ከሞት በኋላ ሕይወት አለን ይላል። ስለዚህ አምላካችን እግዚአብሔር ስንት ጊዜ ተነሳ? አንድ ጊዜ ተነሳ። ነገር ግን የዛሬውን ቀን የዛሬውን ዕለት የዛሬውን ሰንበት ቅድስት ቤተ ክርስቲያናችን ዳግም ትንሣኤ በማለት ታስተምራለች። ዳግም ትንሣኤ እየተባለ ይጠራል። ታዲያ እግዚአብሔር አንድ ጊዜ ከተነሳ ለምን ዳግም ትንሣኤ ሁለተኛ ትንሣኤ ተብሎ ይነገራል ሲባል አምላካችን እግዚአብሔር ሙስና መቃብርን አጥፍቶ ከተነሳ በኋላ ለደቀ መዛሙርቱ እንደተነሳ የተገለጠበት ነው። አንደኛ ለደቀ መዛሙርቱ
ትንሣኤውን የገለጠበት ቀን ስለሆነ ሁላችሁም እንደምታውቁት አምላካችን እግዚአብሔር ሙስና መቃብርን አጥፍቶ ከተነሳ በኋላ መጀመሪያ ትንሣኤውን የገለጠላቸው ለመላእክት ነው። ሁለተኛ ለቅዱሳት አንስት ነው የተገለጠው። ደቀ መዛሙርቱ አላዩም ነበረ። ለደቀ መዛሙርቱ ትንሣኤውን የገለጠበት ዕለት ደቀ መዛሙርቱ ትንሣኤውን መነሳቱን ያወቁበት የተረዱበት ዕለት ስለሆነ ዳግም ትንሣኤ ሁለተኛ ትንሣኤ ይባላል ማለት ነው። ስለዚህ ሁለተኛ ትንሣኤ የምንለው ዳግም ትንሣኤ የምንለው የተነሳው ክርስቶስ ለደቀ መዛሙርቱ መነሳቱን የገለጠበት ቀን ስለሆነ ነው። በሌላ መንገድ ቅዱስ ያሬድ በደረሰው ድርሰት ሳምንት ዕለት የተባለው ቃለ እግዚአብሔር የእግዚአብሔር ቃል እግዚአብሔር የሚመሰገንበት ቃል ዛሬም ይባላል። ስለዚህ ቀለሙ ሳምንት ዕለት የትንሣኤ ዕለትና ዛሬ የሚባለው የእግዚአብሔር ምስጋና አንድ ስለሆነ ዳግም ትንሣኤ ሁለተኛ ትንሣኤ ይባላል ማለት ነው። ሁለተኛ የዛሬው ቀን የዛሬው ሰንበት ፈጸምነ ይባላል። ፈጸምነ ማለት ደግሞ ጨረስን ማለት ነው። ቅድም ሊቃውንቱ እግዚአብሔርን ሲያመሰግኑ እንደሰማቸዋቸው ግብረ ዘወሀብከኒ ፈጸምኩ፣ አባት ሆይ የሰጠህኝን ስራ ጨረስኩ ብሎ እግዚአብሔር ወልድ ለእግዚአብሔር አብ ምስጋና ያቀረበበትን ጊዜ እያሰቡ ሊቃውንቱ እግዚአብሔርን ሲያመሰግኑ ቆይተዋል። ስለዚህ እግዚአብሔር ወልድ የባሕርይ አባቱን አብን ቅድመ ዓለም አካል ዘማካል ባሕርይ ዘምባሕርይ ለወለደው ለአብ ምስጋና አቅርቧል። ምስጋናው ደግሞ ውረድ ተወለድ ሙት ተሰቀል ብለህ ወደዚህ ዓለም ልከኝ ነበረ። ውረድ ተወለድ ሙት ተሰቀል ብለህ ወደዚህ ዓለም እንደላከኝ ወረድኩኝ፣ ተወለድኩኝ፣ ሞትኩኝ፣ ተሰቀልኩኝ፣ ወርጄ ተወልጄ ሞቼ ተሰቅዬ በመሞቴ በመሰቀሌ የሰው ልጆችን ነፃ ወጣው፣ ከግብረናተ ዲያብሎስ ነፃ ወጣዋቸው፣ ከሲኦል ወደ ገነት ከጨለማ ወደ ብርሃን አሸጋገርኳቸው ብሎ እግዚአብሔር ወልድ ለእግዚአብሔር አብ ምስጋና ያቀረበበት ቀን ማለት ነው። ፈጸምነ ማለት። ሶስተኛ የዛሬው ዕለት አግብኦተ ግብር ይባላል። አግብኦተ ግብር ማለት በቀደመው ዘመን አባቶቻችን እናቶቻችን ለነገስታቱ፣ ለመሳፍንቱ፣ ለመኳንንቱ ግብር ያቀርባሉ። ግብር ያቀርባሉ ማለት ማዕድ ይዘረጋሉ፣ ምግብ ያቀርባሉ ማለት ነው። ስለዚህ እንደዚያም ሁሉ ክርስቶስ ሞትን ድል አድርጎ በስልጣኑ ከተነሳ በኋላ ምታት እንዳልሆነ ለማጠየቅ በፍጹም ስጋ እንደተነሳ ለማስረዳት በፍጹም ስጋ ነውና የተነሳው ክርስቶስ ምታት እንዳልሆነ ለማስረዳት በማዕድ ከደቀ መዛሙርቱ ጋር ተቀምጧል። አምላካችን እግዚአብሔር ሞትን በስልጣኑ አሸንፎ የተነሳው መቃብር ክፈቱልኝ፣ መግነዝ ፍቱልኝ፣ ድንጋይ አንሱልኝ ሳይል በስልጣኑ የተነሳው አምላካችን እግዚአብሔር ከደቀ መዛሙርቱ ጋር እንደቀደመው በማዕድ ተቀምጧል። ስለዚህ አግብኦተ ግብር ማለት ከደቀ መዛሙርቱ ጋር ማዕድ ተዘርግቶ ምግብ ቀርቦ አምላካችን እግዚአብሔር በፍጹም ስጋ የተነሳው እግዚአብሔር ከደቀ መዛሙርቱ ጋር በማዕድ የተገኘበትን ማሰብና ማስታወስ ነው ማለት ነው። ስለዚህ ወደ ርዕሳችን ስመልሳችሁ ሰላም ለሁላችሁ ይሁን። ይህን ቃል የተናገረው አምላካችን እግዚአብሔር ነው። በአንደበቱ ሐሰት፣ በሰውነቱ ኃጢአት፣ በልቡናው ጉህሉት የሌለበት አምላካችን እግዚአብሔር ደቀ መዛሙርቱ በክርስቶስ የደረሰው ይደርስብናል፣ ክርስቶስን ያገኘው መከራ እኛንም ያገኘናል ብለው የአይሁድን ጭካኔ ፈርተው ከአይሁድ ሸሽተው ተደብቀው በር ዘግተው ሳሉ አምላካችን እግዚአብሔር ፍርሃታቸውን ሊያስወግድላቸው ፍጹም አምላክ ፍጹም ሰው ነውና በተዘጋ በር ገብቶ ሰላም ለእናንተ ይሁን አላቸው። ስለዚህ ደቀ መዛሙርቱ እጅግ ፈርተው ነበረ። በክርስቶስ የደረሰው መከራ እነሱን አስፈርቷቸው ነበረ። በክርስቶስ ሙታንን ባስነሳው፣ ሕሙማንን በፈወሰው፣ ጥቂቱን አበርክቶ ለብዙ ሕዝብ ባጠገበው በክርስቶስ ላይ ይህንን ያህል መከራ ካደረሱ በእኛማ ለምን አያደርሱብንም ብለው ሰዎች ናቸውና እንደ ሰውነታቸው ፈርተው በራቸውን ዘግተው ተጨንቀው ተቀምጠው ሳሉ ክርስቶስ በመካከላቸው
ሰላም ላጡት ሰላማቸውን ሊሰጣቸው፣ እረፍት ላጡት እረፍታቸውን ሊሰጣቸው በመካከላቸው ተገኘ። ስለዚህ ክርስቲያኖች ከዚህ ቃል የምንረዳው ምስጢር ቢኖር ደቀ መዛሙርቱ ከክርስቶስ ተለይተው ነበረ። ከክርስቶስ የተለየ ሕይወት፣ ከክርስቶስ የተለየ ማንነት ሰላም አይኖረውም፣ እረፍት አይኖረውም። የአይሁድ ፍራቻ ብቻ አይደለም ደቀ መዛሙርቱን ሰላም የነሳቸው፣ ሰላም ያሳጣቸው። ክርስቶስ ከነሱ መለየቱ ሰላም አሳጥቷቸዋል። እነሱ ከክርስቶስ መለየታቸው ሰላም እንዲያጡ አድርጓቸዋል። ስለዚህ ከክርስቶስ የተለየ ሰውነት፣ ከክርስቶስ የተለየ ማንነት ሰላም የለውም፣ እረፍት የለውም። ስለዚህ ደቀ መዛሙርቱ ታውከው ነበር። ደቀ መዛሙርቱ እረፍት፣ ሰላም አጥተው ነበረ። የደቀ መዛሙርቱ እረፍት ማጣት ደግሞ ጦርነት፣ ሌላ ግርግርታ አይደለም። ክርስቲያኖች እግዚአብሔርን ማጣታቸው፣ ከእግዚአብሔር መለየታቸው ሰላም አሳጣቸው። ከእግዚአብሔር ከክርስቶስ መለየታቸው እረፍት አሳጣቸው። ዛሬ ሰዎች ይበሉት ይጠጡት እያላቸው መልካም መኪና እየነዱ መልካም ቤት እየገቡ በጥሩ ሁኔታ ላይ እያሉ ሰላም የላቸው። ሰላም የማይኖራቸው ለምንድን ነው? በጦርነት ምክንያት ነውን? በምንድን ነው ሲባል ክርስቶስ ከነሱ ጋር ስላልሆነ ነው። ከክርስቶስ የተለየ ሰውነት ምንም በቅንጦት ምንም በተደላደለ መንገድ በተደላደለ ሁኔታ ቢኖርም ሰላም አይኖረውም። ክርስቲያኖች በመልካም ፍራሽ ላይ ቢተኛ እንቅልፍ ያጣል። ስለዚህ ክርስቶስ ሰላም ላጡት ሰላማቸውን ሊመልስላቸው፣ እረፍት ላጡት እረፍታቸውን ሊመልስላቸው ሰላም ለእናንተ ይሁን አላቸው። ሰላም ለእናንተ ይሁን ካላቸው በኋላ የተቸነከሩ እጆቹን እግሮቹን በጦር የተወጋ ጎኑን አሳያቸው። ካሳያቸው በኋላ በሰዓቱ ደቀ መዝሙሩ አንዱ ደቀ መዝሙር ከ11 መካከል አንዱ ደቀ መዝሙር ቶማስ አልነበረ። ቶማስ እነሱ በሩን ዘግተው እየጸለዩ ሳሉ በፍርሃት ተውጠው ሳሉ ምን ይመጣብኛል፣ ማን ይነካኛል ብሎ በሩን ከፍቶ ወጥቶ ነበረ። ስለዚህ ቶማስ ሲመለስ ደቀ መዛሙርቱ ክርስቶስ የሞተው የተሰቀለው የተቸነከረው ጎኑን በጦር የተወጋው ክርስቶስ መጥቶ ሰላም አለን፣ ከሙታን መካከል ተለይቶ ተነስቷል፣ ሞትን በስልጣኑ አሸንፎታል፣ ድል አድርጎታል፣ ስለዚህ መጥቶ ነበር ብለው ለቶማስ ነገሩት። ቶማስ ማመን አቃተው፣ ማመን አልቻለም። የወንድሞቹን ድምፅ የወንድሞቹን ሐሳብ መቀበል አልቻለም። እኔማ እማምነው እናንተ ስለነገራችሁ ሳይሆን በችንካር የተቸነከሩ እጆቹን እግሮቹን አይቼ በጦር የተወጋ ጎኑን አይቼ ነው እንጂ የማምነው እናንተ ተነስቷል ብላችሁ ስታስተምሩ ተነስቷል አሉ ብዬ አላስተምርም። ስለዚህ ማየት እፈልጋለሁ ብሎ አምላካችንን እግዚአብሔርን ማየት እንደሚፈልግ ለደቀ መዛሙርቱ ነገራቸው። ክርስቶስ ሁለተኛ በዛሬው ዕለት በዛሬው ቀን የቶማስን ጥርጥር ለማራቅ የቶማስን ጥርጥር ለማስወገድ በመካከላቸው እነሆ ተገኝቶ ለሁለተኛ ጊዜ ሰላም ለእናንተ ይሁን አላቸው። ሰላም ለእናንተ ይሁን ካላቸው በኋላ ቶማስ እኔ አንተ እንደሆንክ ማመን የምችለው ጥቂቱን አበርክተው ያጠገቡትን እጆችህን የተቸነከሩትን እጆችህን ሳይ በጦር የተወጋ ጎንህን ሳይ ስመለከት ነውና በችንካር የተቸነከሩትን እጆችህን በእግሮችህን በጦር የተወጋውን ጎንህንም ማየት እፈልጋለሁ ብሎ ለክርስቶስ ጥያቄ አቀረበ። ክርስቶስ አምላካችን ደግሞ የእያንዳንዳችንን ጥያቄ የሚቀበል ለጥያቄዎቻችን ሁሉ መልስ የሚሰጥ ነውና ቶማስ ማየት እፈልጋለሁ ካልክ እጅህን አምጣና የተቸነከሩ እጆችን እግሮችን ዳስ እይ፣ በጦር የተወጋ ጎኔንም በእጅህ ዳስ ተመልከት ብሎ ቶማስን እንዲያም አደረገው። ቶማስም በጦር የተወጋ ጎኑን በእጁ ዳሰሰ፣ በችንካር የተቸነከሩ እጆቹን እግሮቹን ተመልክቶ አመነ። ስለዚህ የቶማስም ጥርጥር አስወገደለት። ካስወገደለት በኋላ በከመ ፈነወኒ አብ አነኒ እፌንወክሙ ውስተ ዓለም፣ አባቴ ውረድ ተወለድ ሙት ተሰቀል ብሎ ወደዚህ ዓለም እንደላከኝ ሁሉ እናንተንም እኔ ወደዚህ ዓለም ሁሩ ወመሃሩ፣ ሂዱና በዓለም ሁሉ አስተምሩ፣ እያስተማራችሁ የሰው ልጆችን በሙሉ እያጠመቃችሁ ልጆች አድርጓቸው፣
ብዬ ወደ ዓለም ልካቸዋለሁ ካላቸው በኋላ ወነፋ ላይ የሆሙ መንፈሰ ሕይወት መንፈስ ቅዱስን እፍ አለባቸው ይላል። ስለዚህ እንደዚህ ካላቸው በኋላ እኔንና እናንተን ከኃጢአት ማሰሪያ የሚፈቱበትን ስልጣነ ክህነቱን ሰጣቸው። ስልጣነ ክህነቱን ከሰጣቸው በኋላ እኔ ውረድ ተወለድ ሙት ተሰቀል ብዬ ወደዚህ ዓለም እንደተላኩኝ እናንተም ሂዱና በዓለም አስተምሩ። እኔ ወደዚህ ዓለም ስመጣ በዓለም መከራ እንዳገኘኝ በዓለም መከራ እንደተቀበልኩ ሁሉንም በትዕግስት እንዳለፍኩት እናንተንም መከራው ያገኛቸዋል። መከራው ሲያገኛችሁ በትዕግስት ተቀበሉት፣ በትዕግስት ለፉት ብሎ አምላካችን እግዚአብሔር ሰላሙን ሰጥቶ የላከበት ስልጣነ ክህነትን የሰጠበት ዕለት ነው ማለት ነው። ስለዚህ አምላካችን እግዚአብሔር ሰላም ለእናንተ ይሁን አላቸው። ይህ ቃል ከኔና ከናንተ ቃል የተለየ ቃል ነው። የኔና የናንተ ሰላምታ ሁላችሁም እንደምታውቁት በማስመሰል የታጠረ በማስመሰል የተጠቀለለ ነው። ሰዎች እርስ በርሳቸው ሳይግባቡ እርስ በርሳቸው ሳይዋደዱ አንዱ ለአንዱ ክፉ እያሰበ አንዱ ለአንዱ ቀን እየጠበቀ በአንደበታቸው ሰላም ይላል። አምላካችን እግዚአብሔር ግን ሰላም ሲል በአንደበቱ ሐሰት በልቡናው ጉህሉት በሰውነቱ ኃጢአት የለበትም። ስለዚህ ሰላማቸውን ላጡት ሰላማቸውን ሊመልስላቸው እንደመጣ ለማስረዳት በእግረ አጋንንት ተጠቅጥቀው በሲኦል ወድቀው ይኖሩ የነበሩትን የሰው ልጆችን ወደ ሰላማቸው ለመመለስ ወደ ረፍት ለመመለስ እንደመጣ ለማጠየቅ ሰላም ለእናንተ ይሁን አላቸው። ስለዚህ ይህ ሰላም ክርስቲያኖች ለእኔና ለእናንተ ለሁላችንም የሚያስፈልግ ሰላም ነው። ዛሬ የማይጨነቅ ማን አለ? ዛሬ ልክ እንደ ሐዋርያት የልቡናውን በር ዘግቶ የአገሩ ሁኔታ እያሳሰበው፣ የሃይማኖቱ ጉዳይ እያሳሰበው፣ የቤተ ክርስቲያኑ ጉዳይ እያሳሰበው የማይጨነቅ የማያዝን የማይቆዝም ማን አለ? ስለዚህ ከዚህ ሁሉ ጭንቀት ከዚህ ሁሉ ሐዘን የሚያወጣን የሚያሻግረን ማን ነው ሲባል እውነተኛው ሰላማችን ሰላማዊ ኢየሱስ ክርስቶስ ነው። ስለዚህ ለሐዋርያት ሰላምን የሰጠ ለሐዋርያት ሰላምን ያደለ አምላካችን እግዚአብሔር ለእያንዳንዳችን ሰላሙን ያድለን። ሁላችንም እንጨነቃለን። የልቡናችንን በር ዘግተን የማንጨነቅ ስንቶቻችን ነን? ዛሬ ሁላችንም በጭንቀት ነው ያለነው። የሀገራችን ጉዳይ ያስጨንቀናል። የቤተ ክርስቲያናችን ጉዳይ ያስጨንቀናል። በራችንን ዘግተን እንጨነቃለን። አምላካችን እግዚአብሔር ለሀገራችን ለቤተ ክርስቲያናችን ሰላሙን ይስጥልን። ስለዚህ አባቶቻችን ሰው ሰላም የሚሆነው ከአራት ነገሮች ሲታረቅ ነው ይላል። እነዚህን በተራ ልንገራችሁና ትምህርቴን እጨርሳለሁ። ከስንት ነገሮች አልኳችሁ? ከአራት ነገሮች ሲታረቅ የሰው ልጅ ሰላም መሆን ይችላል፣ የሰው ልጅ በሰላም መኖር ይችላል ይላል። አንደኛ ከራሱ ሲታረቅ ነው የሰው ልጅ ሰላም የሚሆነው። ከራሱ ጋር የሚጣላ ሰው አለ፣ አይታችሁ ታውቃላችሁ? ሰው ከቤተሰቦቹ ጋር በሰላም ሲጨዋወት ካመሸ በኋላ ወደ መኝታ ቤቱ ገብቶ ተኝቶ አድሮ ሲነሳ ጠዋት ልጆቹንም ባለቤቱንም እንዳታናግሩኝ ብሎ ከራሱ ተጣልቶ የሚነሳ ሰው አለ። ብዙዎቻችን ከራሳችን ተጣልተናል። ከራሳችን መታረቅ ያስፈልገናል ክርስቲያኖች። አሁን ሰላም ቆይተን በቀጣዩ ሰዓታችን ሰላማችን ይደፈርሳል። ስለዚህ ከራሳችን መታረቅ አለብን። ሁለተኛው ሰው ሰላም የሚሆነው ከእግዚአብሔር ሲታረቅ ነው። ከእግዚአብሔር ሲታረቅ ማለት ለእግዚአብሔር ሲታመን፣ ሰው ለእግዚአብሔር ሲታመን ለእግዚአብሔር ታማኝ ሲሆን፣ እግዚአብሔር በሰጠው በሀብቱ በንብረቱ ለሰጠው ለእግዚአብሔር ታማኝ ሲሆንለት፣ እግዚአብሔር በሰጠው በጉልበቱ በጤናው ለሰጠው ለእግዚአብሔር ታማኝ ሲሆን ሰው ሰላም ይሆናል ማለት ነው። ሶስተኛው ሰላም የሚሆነው ሰው ከሰው ጋር ሲታረቅ ነው። ሰዎች ከሰዎች ጋር ሰላም የላቸውም። አሁን እያንዳንዳችን እርስ በርሳችን ሰላምታችን በማታለል በማስመሰል የተሸፈነ ነው፣ የተጠቀለለ ነው። ስለዚህ እርስ በርሳችን ሰላም ስንሆን፣ እርስ በርሳችን ከልብ ስንፋቀር ስንስማማ፣ ያን ጊዜ ሰላማችን ይመለሳል። አራተኛውና የመጨረሻው ሰው ከተፈጥሮ ጋር ይጣላል።
ከተፈጥሮ ጋር መታረቅ ሲችል ነው ሰው ሰላም የሚሆነው፣ ሰላም የሚያገኘው። ደርሶ ጠዋት ይነሳና የዛሬው ቀን ይደብራል። ቀኑ እንዴት ይደብራል ክርስቲያኖች! ቀን እንዴት ያስከፋል! የዛሬው ቀን ጥሩ ቀን አይደለም ብሎ ደርሶ በቀኑ ያሟርታል። ይህ ከተፈጥሮ ጋር መጣላት ነው። የዛሬው ፀሐይ ያስጠላል፣ የዛሬው ደመና ያስጠላል ብሎ ከተፈጥሮ ጋር ይጣላል የሰው ልጅ። ስለዚህ ከነዚህ ነገሮች ጋር ስንስማማ፣ እነዚህን ነገሮች አስማምተን ስንይዝ ልክ እንደ ሐዋርያት የተወሰደው ሰላማችን ያጣነው እረፍታችን ይመለስልናል። ስለዚህ አምላካችን እግዚአብሔር ለሐዋርያት ሰላምን የሰጠ ለሐዋርያት ሰላምን ያደለ በሰላም እንድንኖር በሰላም እንድናመሰግነው በምህረቱና በቸርነቱ ሰላሙን ያብዛልን። የእግዚአብሔር ቸርነት የእመቤታችን አማላጅነት አይለየን። ይቆየ። የደካሞች ምርኩዝ፣ የርሁባን ምግብ፣ የተማሪዎች ስንቅ፣ የሁላችንም ስንቅ የሆነችም አምላክ ወላዲተ አምላክ ድንግል ማርያም የድንግል ማርያም ልጅ ኢየሱስ ክርስቶስ ደግሞ ለመምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። መምህራችን እግዚአብሔር አምላክ በእድሜ በጸጋ ይጠብቅልን። ፍትፍት አድርገው ዳግም ትንሣኤ ምንድነው? እንዴት ነው? ዳግም ተነሳ እንዴ? ሁለተኛ ሞተ ለምንል ሰዎች የተረዳን ይመስለኛል። የዳግም ትንሣኤን ምስጢር ፍትፍት አድርገው አጉርሰውና ሊቃውንተ ቤተ ክርስቲያንን እግዚአብሔር ይጠብቅልን። ሊቃውንትን በእውነት ከቤቱ አያጥፋብን። በእግዚአብሔር ቤት ሊቃውንት ሲኖሩ እንዲህ እውነቱን እናገኛለን። እንደምንሰማው ሊቃውንቱ ሲረባረብ ለእውነት ደስ ይላል። እንዲህ ሲያስተምሩ ሊቃውንት ያምርባቸዋል። መምህራችን እግዚአብሔር ያኑርልን። እንዲያው ዛሬ